ጭንቅላት ይህንን እያሰበ ዘላለም ዓለም እንድትኖር ማድረግ። ኦኬ ኦሮሞ ስትሆን ትገነፍላል። ይኸውልህ ኦሮሞ ጋላ አልኩም ኦሮሞ ነው እያልኩ ያለው ስትሆን ያመሃል። ኦሮሞ ሳትሆን ስትቀር እያልክ ትናገራለህ። እነሱ ዲቃላቸው ነው ቆርጤ ናቸው እንደዛ የሚያወሩ እኔ አይደለም። ኦኬ ሰው ይመስለው ለምትመልሳቸው መልሶች በሙሉ ወይ ምንም አታውቅም ልጅቷ ስደንግጥ ብለህ ከሆነ ቤታየው በአንተ ንግግር የትግራይን ሕዝብ ይቅርታ መጠየቅ የለባትም አትጠይቅም። ምክንያቱም 27 ዓመት በሙሉ ለተጨፈጨፈው የአማራ ሕዝብ መጀመሪያ እነሱ ይቅርታ ይበሉ። መንገድ ላይ ለገደሉት ላሰቃዩት መጀመሪያ እነሱ ይቅርታ ይበሉ፣ ያስተምሩ እስቲ። ከዛ ደግሞ አሁን ደግሞ ለሆነ ደግሞ ሌላው ይቅርታን ያስተምሩ። ይቅርታ ስለሌለ እኮ ነው ያንን ሁላ የትግራይ ወጣት ለዚህ ሁላ ያንን ሁላ ትግራይ ያለቀው ይቅርታ ስለማይታወቅ ነው። ደግመ ለስልጣን ብለህ አሁንም ትተላለቃለህ። ደግመ ለስልጣን ብለህ አሁንም በይቅርታ በምርጫ ያ በህዝብ ፈቃደኝነት መንግስት እንዲመራ አትፈልጉም። እራሳችሁ ታጠፉና ያ መንግስት እንዲያርጎ ትላለህ። ምክንያቱም የፈረደበት መንግስት አለ በኦሮሞ ስም የሚጠራ ሲፈልግ ዘመድኩን ደግሞ ሌላ ብሔር ይሰጠዋል ሲፈልግ ከዛ ጽፏል ያ ራስህ ተጣልተህ ከኢትዮጵያኖች ጋር ተጣልተህ ከኤርትራ ጋር ታጥቀህ ልትመጣ እየተዘጋጀህ አይደለም እንዴ? ያው ፖለቲካ አልፈልግም እላለሁ መልሼ እነዚህ የበሰበሰ ፖለቲካችሁ ውስጥ እገባለሁ። ምክንያቱም የምታስጨርሱት ህዝባችሁ ገባ። እኔ ከጂጂ ይቅርታ እንዳትጠይቅ አንተ ይቅርታ በል ኦኬ። በተለይ በሚኒሊክ የምትኮሩ ባለፈ ስርዓት ጡት በቆጥ እየኮራችሁ ያ እንዲህ ዘርነን እያላችሁ ምትል መጀመሪያ ለኢትዮጵያ ህዝብ ይቅርታ ጠይቁ። ምክንያቱም እነዛ ሰዎች ባይኖሩ የልጅ ልጆቻቸው አሉ። አንድ ኦኬ። ሁለተኛ ነገር ባለፈው ለጠፋው ነገር በይቅርታ መጠየቅ አለባችሁ። ካልሆነ እየተነሳ ማንም ነው የሚጨፈጭፋቸው እየተነሳ ማንም ደግሞ ሲፈልግ እንደዚህ ያለው ጀዝባ ደግሞ ሲፈልግ የትግራይን ህዝብ ተናግረሻልና ይቅርታ በይ፣ የአማራን ህዝብ ተናግረሻልና ይቅርታ በይ እንዲህ እያለ ነው የሚያባላችሁ። ከኛ አይደለም ይቅርታ መጀመር ካለበት። ስትጨፈጭፉ ስትገዳደሉ ስልጣን ላይ ስትሆኑ ያው ቀንዳችሁ እየተባባላችሁ ግማሹ ተራራ ስር ግማሹ ግንብ ስር አለፈ። እንደ መሪ የተገደሉ የሞተ አለ ስርዓቱን ሲመሩ የነበሩ ተብሎ እንደ ህዝብ ደግሞ ስትጨፍሩ ስትደልቁ እንኳን ሞተ ስትሉ የነበራችሁ አላችሁ። ግን ምንድነው መልሳችሁ የሆነው? ምን እንደሆነ ታውቃላችሁ? ተመሳሳይ ህዝብ ጨፈረባችሁ በእናንተ ቁስለት። እንደኔና እንደኔ ያለችው ደግሞ ፖለቲካ የገባት ግን ስታለቅሱ አብረን የምናለቅሰው ስትመቱ እንኳን ተመታችሁ አንልም። ኦኬ ስትገደሉ እንኳን ተገደላችኋል። ህዝብ ሲገደል ነውር ነው አይባልም። አለማወቅ ሊኖር ይችላል። ግን ይህንን የሚሉት ደግሞ እነማን ናቸው? ወንድሞቻቸው የሞተባቸው ህዝባቸው ያለቀባቸው። ትላንትና ጠቅላይ ሚኒስቴሩ ምን ሲናገር ሰምቻለሁ መሰላችሁ? የትግራይ ጦርነትና የወለጋውን ጦርነት አታመሳስሉታል። አላሰማችሁ? ኦኬ አታመሳስሉት። በጣም ነው የገረመኝ። ምክንያቱም ውስጤ የነበረ ነገር ስለነበረ ማለት ነው። አዳምጡት። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኑ የሚነሳ ነገር አለ። ባይዞ ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው፣ እንዳይጋነን ማለት ነው። መጀመሪያ ላይ ሰሜን ሲጠጋ 3 ሳምንት ተዋጋን፣ መቀሌ ያዝን። 8 ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከምሴ ሰሜን ሸዋ ድረስ ተዋጋን። የት? አማራ ክልል ውስጥ
ተዋግተን ነው መለስ ናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም። ሶስተኛ ዙር አጠቁን። 2-3 ሳምንት አዲግራት ደረሰ። መቀሌ ልንገባ ስንል ተፈረመ ስምምነቱ፣ ጠቅልለን ወጣን። በድምሩ በትግራይ ቤት ውስጥ የነበረው ውጊያ ቢበዛ 2 ወር ነው ያለው። አንዳንዴ በሰላም የቆየንባቸው ጊዜም ተደማምሮ ሁልጊዜ ውጊያ ውስጥ እንዳለ የሚያስቡ ሰዎች አሉ። እንደዛ አይደለም። የትግራይ ጦርነት 2 ወር ነው። በነገራችን ላይ 2 ዓመት ድረስ የፈረሱ ነገሮች አሉ፣ የሞቱ ሰዎች አሉ፣ የሰላምና ለመረጋጋት አለ። የ27 ዓመቱን ጦርነት ግን ማንም አይረሳው። የ27 ዓመቱን ጦርነት 27 ዓመት ያ ከመኪና ላይ አባቶች፣ ከቤት ውስጥ ወጣቶች፣ ዩኒቨርሲቲ ደጃፍ ላይ ሬሳዎች፣ ያ ከስራ ገበታ ላይ ተማሪዎች፣ አሰሪዎች በጅምላ እየተጨፈጨፉ እየተገደሉ እየተቀበሩ፣ ያን ማንም አይረሳም። ኦሮሚያ ምድር ላይ አማራዎቹን ገሎ ኦነግ ነው፣ ማንም አይረሳው። ለዚህ ይቅርታ መጠየቅ ያለበት ማን ነው? እኔ ልጠይቃችሁ። አያችሁ፣ ስለማንረሳው፣ ምክንያቱም ይቅርታ ስላልተባለ። አባት ከልጁ ጋር ተኝቶ ወስዶ አስሮ መግደል እነማን ናቸው ይሄንን ያደረጉት? ይሄ እኮ የኢትዮጵያ ሕዝብ ምናልባት በትግራይ ላይ ነው አይደል ይሄንን ጭፍጨፋ ያደረገው። የትግራይ ሕዝብ ግን በ84 ብሔር ብሔረሰቦች ላይ ጭፍጨፋ አድርጓል። ልዩነታቸው ይሄ ነው። የትግራይ ማህበረሰብ ይቅርታ ላልኩበት ከትግራይ የወጣው ፍሬንድ አስልክ ከትግራይ የወጣው ህዋት 84 ብሔር ብሔረሰብ ላይ ጭፍጨፋ አድርጓል። እሺ ልዩነታችሁ ይሄ ነው። አንድ ዘር አይደለም የጠፋው፣ 84 ብሔር ብሔረሰብ ነው የጠፋው። እንደናንተማ ቢሆን ኖሮ ዛሬ ላለንበት ችግር በሙሉ የ27 ዓመቱ ውጤት ነው። ስለዚህ መጀመሪያ እናንተ ይቅርታ በሉ፣ ከዛኛ ይቅርታ እንላለን። በማንም መሀይብ እየተነሳችሁ አታክ ብታደርግ ቤታዩ ያው ለቤታዩ ነው መልስ የምሰጥ። አታክ ብታደርግ ነው ምናልባት እንዳንተ አይነት ብስለት የላትም፣ መመለስ አትችልም። በደምብ ትችላለች። ማንንም ይቅርታ ትጠይቅ። ይቅርታ ስትጠይቁ ይቅርታ ትባላላችሁ። እንዳትጠይቅ ይቅርታ። ይህን ነው የምነግርህ። ኦኬ አሪ አም ጂጂኪ እና ከኔ ጋር ተነጋገራት። አንተ ደደብ መሀይም ማለት ነው። መሀይም ከኔ ጋር ተነጋገር። አታሸንጉድ። አንተ ላረከው ነገር ይቅርታ አይደለም ምንም የማይደረግልናል። ነገርኩኝ። ሞኞቹ ተቀብለው አስገብተውሃል። ኦሮሞች ቢያገኙ ግን መልሱን ታገኘው ነበር። አሁንም ደግሞ አንተ አይደለም ጥፋተኛ። አንተ አይደለም ያጠፋው። ማን ነው ታውቃለህ? ዩኒ ቪጋስ ህዝቡን ስለናቀ ነው አንተን ያስገባ እና አጉል ደግሞ የሚሰሩት ፖለቲካ አለ እነሱ ገባ። ዛትስ ዋይ ደግሞ አሁንም አታርፍም። የብርቱካን ኢየሱስ አያድንህ፣ የማን ኢየሱስ አያድንህ። አሁንም ልትፈተፍት ትፈልጋለህ። የኔ ወንድም ሄደናል። በልጠው መሆን ባለበት ላይ ህዝባቸውን ያነቃቃሉ። መሆን ባለበት ላይ ጌማቸውን ይጫወታሉ። እንዳንተ እንደ ጆተኒ እንደዚህ አፋቸው ላይ ገንዘብ እየተደረገ ቀጥቅጠው ግደለው፣ ጉሙዝ እንዲሁን እንዲሁ ከዛ ደግሞ ትነሳና አይ እኔ አገው ነኝ። ትክክ አለሁላችሁ። አይዟችሁ፣ የሌለው እንዳይመስልሽ፣ መልስልሻለሁ። አለሁላችሁ። ይሄ ዝም ካላችሁት ገብቶ ነው እንደዚህ የሚያቦካው። እንደዚህ ነው የሚያቦካው። ገባችሁ? አሁን ደግሞ ደም አምሮታል መሰለኝ። አይስወይ አማረ መሰለኝ ደም ምናምን ግን ባንተ ደም አይፈስም። ሁሉም ወደ ቦታ ይመጣል። ተሽሎኛል። ደም ሲፈልገው ትግራይን ይሳደባል፣ ሲፈልገው ህወሓትን ይሳደባል። በስድብ አዱ ፖለቲካ ነው። አሁን ብልጦ ነው ሰው እንዳንተ የብሔር ብሔረሰብ ስም እያነሳ አይደለም የሚናገር፣ ፖለቲካውን እየሰሩ ተሽለዋል። እንዳንተ አህያዎች አይደሉም። እዚህ ጋር ትመጡና እኔ እኮ
ዘርን በዘር አላባላም። ፓትሎክ ላይ ቁጭ ብለሽ እስከነ እንትንሽ እኮ አለ እኮ እስከነ ድምፅሽ እመጣለሽ ጉንዳ። እኔ እግዚአብሔር ምስክሬ ነው። እዚህ እኮ እንደምታወሩት አይደለም። እታች ያለው ህዝብ ይኖዳት እንዲህ አይደለም፣ እንደዚህ አይደለም። እናንተ እንደምታወሩት አይደለም። ህዝቡ ሰልችቶ የእናንተ ወሬ ሰልችቶታል። በተለይ ኢትዮጵያ ያለው ኢቨን ዩት ፓርላማውን ዩት የድሮ ፓርላማ አይደለም፣ ተለውጧል። ልዩነት ይኖራል፣ ልዩነት ይኖራል። ያ ድሮ መናገር በማትችለው መሳቅ የሚባል እኔ አሁን የፓርላማውን ለውጥ የምታይ አትሊስት ደስታ ይታይባቸዋል። ፓርላሜንት እንትኖቹ አባሎቹ የሆነ ፍሪ ሆነዋል። በቃ ድሮ እኮ የሆነ ነገር እንኳን ሲነገር እኮ ብለህ እኮ ነው የምትስቀው። አሁን እኮ አፋቸውን እንዲህ ብለው ነው የሚስቁት። ምክንያቱም ኤቭሪቲንግ ነው ያውቁታል፣ ምን ያህል ቅርርብ እንዳላቸው። ይሄ ራሱ መቀራረባቸውን ነው የሚያሳየው። ነው የሚያወሩት ነገር ፈታ ብለው ለቀቅ አድርገው ነው የሚያወሩት። ድርቅ ያለ ነገር አይደለም፣ በሚገባው መልኩ ነው የሚያወሩት ነው። አይ ላይክ እኔ ፓርላማው ተመችቶኛል። በነገራችን ላይ እኔ ተመችቶኛል። ምክንያቱም እናንተ የምትወዱት ምን አይነት ነገር እንደሆነ ታውቃላችሁ። የምትወዱት መሰዳደብ ምናምን፣ መሰዳደብ አይደለም ጥያቄ። አንደኛ ለፖለቲከኞቻችንም ቀለል ይላል። የሚፈልጉትን የወከሉትን ብሔር ብሔረሰብ ሄደው ፓርላማ ላይ ፍሪ ሆነው እንዲናገሩ ነው ያደረጋቸው ጠቅላይ ሚኒስትር